ጊዜው 72 ዓመተ ዓለም ከክርስቶስ ልደት በፊት ነው። ቦታው ደቡባዊ ጣሊያን አፑሊያ። ምድሩ በደም ረጥቧል። በሺዎች የሚቆጠሩ የሮም ሊቃን ወታደሮችና ከባርነት ቀንበር ያመለጡ ተዋጊዎች አስክሬን ተደባልቆ ወድቋል። ከነዚህ የወደቁ ጀግኖች መካከል አንዱ ጎልቶ ይታያል። ይህ ስፓርታከስ አይደለም። ነገር ግን ሮም ልክ እንደ ስፓርታከስ ምናልባትም ከርሱ በበለጠ የፈራችው ሰው ነው። ስሙ በሮም ሴኔት ውስጥ ሲጠራ የከበሩ ሴናተሮች በፍርሃት ይንቀጠቀጡ ነበር። እርሱ የባሪያዎች አመጽ እሳት ነበር። የማይበገረው ጨካኙና የነጻነት ጥማት ያሰከረው ጎላዊው ክሪክሰስ። ዛሬ በቤኪቲዩብ ከስፓርታከስ ጥላ ስር ወጥተን የዚህን ታላቅና አወዛጋቢ ተዋጊ እውነተኛ ታሪክ እንመለከታለን። ከጋል ፈረንሳይ ደኖች እስከ ሮም እምብርት፣ ከባርነት ሰንሰለት እስከ ጦር መሪነት የተጓዘበትንና በመጨረሻም ለሞት የዳረገውን ታላቅ የዓላማ ልዩነት እንተርካለን። ተዘጋጁ። ይህ የክሪክሰስ ታሪክ ነው። ክሪክሰስ የተወለደው በሮማውያን ጋል ተብሎ በሚጠራው የአሁኗ ፈረንሳይ ምድር ነው። ስለ ልጅነቱ ብዙ የተመዘገበ ታሪክ የለም። ነገር ግን ከዘሩና ከባህሪው በመነሳት በሴልቲክ ጎሳዎች ውስጥ ያደገ፣ ከልጅነቱ ጀምሮ ጦርነትንና አደን የለመደ፣ ነፃነትን እንደ አየር የሚተነፈስ ወጣት እንደነበር መገመት አያዳግትም። ነገር ግን ያ ሰላማዊ ጊዜ በሮም መስፋፋት ተገታ። የሮም ሪፐብሊክ ሀብትና ባሪያ ፍለጋ አይኗን ወደ ጋል ጣለች። የክሪክሰስ ጎሳ በጀግንነት ተዋጋ። ክሪክሰስ ራሱ በግንባር ቀደምትነት ሮማውያንን ገጠመ። ነገር ግን የሮም ወታደራዊ ዲሲፕሊንና የጦር መሳሪያ ብዛት አሸነፋቸው። በዚያ የደም ቀን ክሪክሰስ ነፃ ሰው መሆኑ አከተመ። ስሙ ተቀየረ፣ ማንነቱ ተገፈፈ። አሁን እሱ ባሪያ ነው፣ ለሮማውያን መዝናኛ ወይም ጉልበት የሚውል ዕቃ። ረዥሙና አድካሚው ጉዞ ወደ ጣሊያን፣ ወደ ባርነት ምድር ተጀመረ። በልቡ ውስጥ ግን የበቀል እሳት መብላላት ጀምሯል። ክሪክሰስ የተሸጠው በካባላ ለሚገኘው ለባቲያተስ የግላዲያተር ትምህርት ቤት ነበር። ይህ ቦታ ትምህርት ቤት ሳይሆን ሲኦል ነበር። እዚህ ሰዎች መኖርን ረስተው መግደልንና መሞትን ይማራሉ። ክሪክሰስ በግዙፉ አካሉና በተፈጥሮ ኃይሉ በፍጥነት ታዋቂ ሆነ። የጋል ሰዎች በተፈጥሯቸው ጠንካራና ተዋጊ ስለነበሩ ክሪክሰስ በአጭር ጊዜ ውስጥ የትምህርት ቤቱ ኮከብ ግላዲያተር ለመሆን ቻለ። በዘመኑ የታሪክ ጸሐፊዎች እንደተገለጸው ክሪክሰስ በውጊያ ውስጥ ፍርሃት የማያውቅ፣ አንዴም ከልክ በላይ የሚደፍርና ጨካኝ ነበር። በዚህ የጭካኔ ዓለም ውስጥ ሌላ እንግዳ መጣ። ከትሬስ ምድር የተማረከው ስፓርታከስ። ስፓርታከስ የተረጋጋ ስልታዊና አስተዋይ ሲሆን፣ ክሪክሰስ ደግሞ እሳታዊ፣ ስሜታዊና ጉልበተኛ ነበር። ሁለቱም የተለያዩ ቢሆኑም አንድ የጋራ ነገር ነበራቸው፤ የሮም ጥላቻ። ጭቆና ሲበዛ ፍርሃት ይጠፋል። በባቲያተስ ቤት ውስጥ ያለው ግፍ ጣራ ሲነካ ክሪክሰስና ሌሎች መሪዎች ከስፓርታከስ ጋር በመሆን ማምለጫ መንገዶችን ማሰብ ጀመሩ። ክሪክሰስ ለዚህ አመጽ ዋና ሞተር ነበር። የእርሱ ቁጣና ተጽዕኖ ሌሎች ጋላውያንና ጀርመናውያን ባሮች እንዲተባበሩ አድርጓል። ቀኑ ደረሰ። በ73 ዓመተ ዓለም እቅዳቸው ለመፈጸም ሲቃረብ ወደ 200 የሚጠጉ ግላዲያተሮች በወጥ ቤት ዕቃዎች ብቻ ታጥቀው አመጹ። ከእነዚህ ውስጥ ማምለጥ የቻሉት 70ዎቹ ብቻ ነበሩ። መሪዎቻቸው ስፓርታከስ፣ ክሪክሰስና ኦሮማይነስ ነበሩ። የሮም ሴኔት ይህንን እንደ ቀላል የባሮች ውከት ነበር የቆጠረው። ክላውዲየስ ግላበር የተባለ ፕሬተር
ከ3000 ወታደሮች ጋር ላከ። አማጽያኑን በሱፌስ ተራራ ላይ ከበቧቸው። ሮማውያኑ ባሮች በረሃብ እጅ ይሰጣሉ ብለው ጠበቁ። ነገር ግን ክሪክሰስና ጓደኞቹ ተራ ባሮች አልነበሩም። በስፓርታከስ ስልታዊ አመራርና በክሪክሰስ አርበኝነት በወይን አረግ ገመድ ሰርተው ገደሉን ወረዱ። በሮማውያን ላይ ድንገተኛ አደጋ ጣሉ። ክሪክሰስ በዚያ ሌሊት እንደ አውሬ ነበር የተዋጋው። የሮም ወታደሮች በድንጋጤ ተበተኑ። ይህ የመጀመሪያው ታላቅ ድል ነበር። ይህ ድል በሺዎች የሚቆጠሩ ሌሎች ባሮች ወደ እነሱ እንዲቀላቀሉ አደረገ። የክሪክሰስም በሮም ውስጥ በፍርሃት መጠራት ጀመረ። ሰራዊቱ እያደገ ሲሄድ፣ ጦርነቶቹ እየከበዱ ሲመጡ፣ በመሪዎቹ መካከል ያለው ልዩነትም እየሰፋ መጣ። ይህ የታሪክ ወሳኝ ምዕራፍ ነው። ስፓርታከስና ክሪክሰስ ሁለት ታላላቅ መሪዎች፣ ሁለት የተለያዩ ራዕዮች። የታሪክ ተመራማሪዎች እንደሚሉት ስፓርታከስ ዓላማው ሰራዊቱን ወደ ሰሜን ወደ አልፕስ ተራሮች በመውሰድ ሁሉም ወደ የሀገራቸው ወደ ትሬስ ወደ ጋል ተመልሰው በነፃነት እንዲኖሩ ነበር። እርሱ ሮምን የማሸነፍ ቅዠት አልነበረውም። የሚፈልገው ነፃነትን ብቻ ነበር። ክሪክሰስ ግን የተለየ ነበር። እሱና እሱን የተከተሉት አብዛኞቹ ጋላውያንና ጀርመናውያን በሮም ላይ የቆየ ቁጣ ነበራቸው። ለዓመታት ያሳለፉትን መከራ መበቀል ይፈልጋሉ። ጣሊያንን መዝረፍ፣ የሮምን ሀብት ማቃጠልና የሮም ጦርን መቅጠም ፈለጉ። ለክሪክሰስ መሸሽ ማለት ሽንፈት ነበር። ሮምን በገዛ ምድሯ ማንበርከክ ፈለገ። በመጨረሻም ልዩነቱ ሊታረቅ አልቻለም። በ72 ዓመተ ዓለም ሰራዊቱ ተከፈለ። ስፓርታከስ ከዋናው ጦር ጋር ወደ ሰሜን ሲያመራ፣ ክሪክሰስ ወደ 30,000 የሚጠጉ የሴልቲክና የጀርመን ተዋጊዎችን ይዞ በደቡብ ጣሊያን ቀረ። ይህ የክሪክሰስ ኩራት ነበር ወይስ የነፃነት ጥማት የወለደው ጀብደኝነት? መልሱ ከእሱ ጋር ተቀብሯል። ነገር ግን ይህ ውሳኔ ለውድቀቱ መጀመሪያ ነበር። ሮም የተከፈለውን ጦር ለማጥቃት እድሉን ተጠቀመችበት። ቆንሲል ጌሊየስ እና ፕሬሰር አሪየስ በከፍተኛ ዝግጅት ወደ ክሪክሰስ ዘመቱ። ክሪክሰስ አሁን ብቻውን ነበር፣ ከስፓርታከስ ስልታዊ አእምሮ ውጪ። ጦርነቱ የተደረገው በጋርጋርነስ ተራራ አቅራቢያ ነበር። የክሪክሰስ ሰዎች የተለመደውን በዱር ወኔና በጀግንነት ተዋጉ። ሮማውያንን አርበደበዱ። ነገር ግን የሮም ጦር ብዛትና ዲሲፕሊን ከነሱ በላይ ነበር። ክሪክሰስ ራሱ በግንባር ቀደምትነት እየተዋጋ ወታደሮችን ያበረታታ ነበር። የጥንት ጸሐፊዎች እንደሚመሰክሩት ክሪክሰስ እስከ መጨረሻው አስተንፋሱ ድረስ ተዋግቷል። በዙሪያው የሮም ወታደሮች አስክሬን ክምር ሰርቶ ነበር። ብዙ የጦርና የሰይፍ ዱላዎች ቢያርፉበትም መውደቅን አልፈቀደም። በመጨረሻም ግን በፕሬተር አሪየስ ወታደሮች ተጥለቀለቀ። የጋል አንበሳ፣ የሮም አስፈሪ ቅዠት በገዛ ደሙ ውስጥ ወደቀ። በዚያን ቀን ከክሪክሰስ ጋር 20,000 የሚሆኑ ተከታዮቹ አለቁ። ይህ ለባሪያዎቹ አመፅ ትልቅ የሞራል ስብራት ነበር። የክሪክሰስ ሞት ዜና ስፓርታከስ ጋር ሲደርስ ታላቅ ሐዘን ሆነ። ስፓርታከስ ለጓደኛው ክብር 300 የተማረኩ የሮም ወታደሮችን እርስ በርስ እንደ ግላዲያተር እንዲዋጉ በማድረግ መስዋዕት አቀረበ። ይህ የክሪክሰስን መንፈስ የሚመጥን አረመኔያዊ ክብር ነበር። ክሪክሰስ ማን ነበር? ለአንዳንዶቹ በስሜት የሚነዳ ስልት የሚያውቅና ለስልጣን የሚቋምጥ ነበር። ለሌሎች ደግሞ ከጭቆና ጋር መደራደርን ያልፈቀደ፣ ነፃነትን ወይም ሞትን የመረጠ እውነተኛ ጀግና ነው። ከስፓርታከስ በተለየ ክሪክሰስ
ሮምን ፊት ለፊት ተጋፍጦ ለመጣል ሞከረ። ምናልባት የእርሱ መንገድ ስህተት ሊሆን ይችላል። ነገር ግን የእርሱ ድፍረትና የፈጠረው ሽብር በሮም ታሪክ ውስጥ በደማቅ ቀለም ተጽፎ ይኖራል። እርሱ የባርነት ቀንበርን ለመስበር የተለኮሰ ቶሎ የጠፋ ግን እጅግ በጣም የሞቀ እሳት ነበር። የክሪክሰስ ታሪክ ይህንን ይመስላል። የእናንተስ ሐሳብ ምንድን ነው? ክሪክሰስ ከስፓርታከስ ባይለይ ኖሮ ታሪኩ ይቀየር ነበር? ሐሳባችሁን ኮሜንት ላይ አስቀምጡልን። ለቤኪ ቲዩብ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሌላ አስደናቂ ታሪክ እስከምንገናኝ ቸርን ሰንብት።